እኔ ከዚህ በኋላ እዚህ ቤት እንደ ሰራተኛ ሆኜ መኖር አልፈልግም። እንደ ራሂል ልጅነቴ ተከብሮ ነው መኖር የምፈልገው። እኔ ስላስተዋወቅኩሽ ከዚህ በፊት እሱ ጋር ድርሻል ማለት ነው። የኔ ልጅ በል ይሄን አጋጣሚ አግኝተህ እንዳታስረግዛት። አንቺ ትያለሽ ብዬ ሰላም አላምን እንጂ ስላንቺ ብዙ መጥፎ ነገሮችን ነግራኛለች። ቆይ አንቺ ማን ሆነሽ ነው እኔ እንደዚህ የምትናገሪ? እኔ ላንቺ ንግስትሽ ነኝ። ሽጉጥ የለሽም? ለምን በሽጉጥ አትገኝኝም? አንቺ ራሂል ልብሷን አስቀምጪ። አሁን እሺ ልብሴ እንዴት ነው የማደርገው? ዝጊ አፍሽ ዝጊ። እንዴ አባዬ አባዬ አትበይኝ። እኔ አንቺ አባት አይደለሁኝም። አባዬ አትበይኝ እሺ። ልጄ ብለህ በአደባባይ እስካልጠራከኝ ድረስ ከዚህ ቤት አልወጣም። አንቺ ልጅ በእጄ ሰበብ ትሆኛለሽ። እንደ አንቺ አይነት ልጅ የለኝም። ህይወት ሰምኛለሽ? ቤቴ ለቀሽ ውጪ። አሁኑኑ ቤቴ ለቀሽ ውጪ። እገልሻለሁ ህይወት፣ እገልሻለሁ ህይወት፣ እገልሻለሁ። ማትረባ እንዴት ብትዳፈር ነው እሱ ጋር እኖራለሁ የምትለው? እማዬ ልጄ ያልሽኝን ጉዳይ እኮ አሰብኩበት። የትኛውን ጉዳይ? ህይወት በመውጣቷ ይቆጭሻል ያልሽኝን። እውነትሽን ነው የኔ ልጅ? አዎ እማዬ፣ የተወሰነ ነገር እኔ ዋሽቼሻለሁ። ምንድን ነው የዋሸሽኝ? እማዬ የኔም ጥፋት አለበት። አሁን ሳስበው የሰራሁት ስራ ልክ አይደለም። ጎበዝ የኔ ልጅ። አባዬ ኧረ ተይ አንቺ ልጅ፣ ኧረ ተይ። እኔ እኮ ላንተ ልጅ እንዳልሆንኩኝ አውቃለሁ። እኔም ላንቺ አባትሽ ልሆን አልችልም። አንተማ ለኔ አባቴ ነህ። በጭራሽ። እሱን ቀን በቁምሽ ማታ በህልምሽ እያየሽ መኖር ትችያለሽ። አባዬ አንቺ ልጅ ለምንድን ነው ግን ጥላቻ ማይገባሽ? እኔ አንተ ልጅ እንደሆንኩኝ በህክምና ካረጋገጥክ በኋላ እኔ ወደ ቤት ሄጄ ቤቴ ሆኜ እየተማርኩኝ ብር እየላክ ታስተምረኛል ነበር። ሰው ነሽ፣ ችግሬን ትረጅኛለች ብዬ በማሰብ ነበር ያን ሁሉ ነገር ያደረኩት። ለምን ተመልሼ እንደመጣው ታውቃለህ? ቤቴ ልታፈርሺ፣ ትዳሬ ልትበትኝ ነው? አይደለም። ትሰሚኛለሽ? እኔ በህይወት እያለሁ ቤቴ ባንቺ ምክንያት በጭራሽ አይፈርስም፣ ትዳሬንም አልፈታም። እኔ ልጅ አድርገህ ለመቀበል ወስነሃል ማለት ነው? ስሚኝ፣ እስካሁን ድረስ መጥፎ ሰው ላለመሆን በጣም እየሞከርኩ ነበረ። ከዚህ በኋላ ግን ምን አይነት ችግር ውስጥ እንደምትገቢ ታያለሽ። አባዬ አንተ መጥፎ ሰው እንደሆንክ እያወቅኩኝ አንተንም ማርታንም ከጠላታችሁ ለመጠበቅ እየሞከርኩኝ ነው አይደል? ባንቺ ምክንያት ከሞት የምተርፍ ከሆነ ራሴን አጠፋለሁ። አሁን ሂጂ፣ እዛ ኩሽና ገብተሽ ስራሽን ስሪ እሺ? እኔ ከዚህ በኋላ እዚህ ቤት እንደ ሰራተኛ ሆኜ መኖር አልፈልግም። እንደ ራሂል ልጅነቴ ተከብሮ ነው መኖር የምፈልገው። እኔም እኮ አንቺ ሰራተኛ ሆነሽ በመኖርሽ በጣም ነው የሚከፋኝ። እሱን ደግሞ በቅርቡ አስተካክለዋለሁ እሺ? እሺ አባዬ፣ በጣም ነው የማመሰግነው። አዜብ ሰላም ነው? ደህና ነኝ። ማርታ ነች የነገረችሽ? ፍሬ አንዷ ነች እዚህ ለመማር መታ ቤት መከራየት ሲከብዳት እቤት ሰተት ብላ መታ ዘመዴ ነው አለቻት። በእርግጥ የሩቅ ዝምድና አላት። እኔንም አንቺንም በሚገባ ታውቀናለች። እኛም ደግሞ የቤቱን ስራ እየሰራች እያገዘችን እንድትማር ፈቅደንላታል። ማርታን እኮ አክስቴ ብላ ስጠራት ያው የእህት ልጅ መሆን አለመሆኗን ለማረጋገጥ ብላ ነው። የኛ ሚስጥር ታውቃለች።
የገጠሩን ነዋ። ዘላቂ መፍትሄ እስካገኝ ድረስ ነው ዘመዴ ብዬ ተቀብዬ ማኖራት። አይ ልጅቷ እንኳን መማር ብቻ ነው የምትፈልገው። እኔም በሚገባ እየተከታተልኳት ነው። አይ አታስቢ፣ ይሄን ያክል ለመጥፎ የሚያደርስ ነገር እንኳን የላትም። እሺ አዜብ ደህና ዋይሽ። ይሄ ማለት ፍሬ ህይወት ከኛ ጋር ምንም ዝምድና እንደሌላ ታውቃለች ማለት ነው። አሁን ለምን ዋሹኝ እያለች ነው የምታስበው። ይቺ ሴት ማን ብትሆን ነው የዋሹኝ በሚል ስለ ህይወት ለማጣራት ትችላለች። የሆነ መፍትሄ ካላበጀው የህይወትን ጉዳይ በቅርቡ ማወቋ የማይቀር ነው። ፈጣሪ ሆይ አሁን ምን ማድረግ ነው ያለብኝ? ምን አባሽ ፈለግሽ? ደህና ነሽ ራሂል? ምን አገባሽ? ስለ እንዲህ ደህንነት የሚያገባሽ ነገር አለ? ራሂል ለምንድን ነው ግን እንደዚህ የምትጠይኝ? ህይወት ከሮቤል ጋር አድራለሁ ማለት ምን ማለት ነው? ሌላ ማውቀው ሰው ስለሌለ። እሱንስ ቢሆን የታባሽ ታውቂዋለሽ? አንቺ አይደለሽ እንዲያስተዋወቅሽኝ? እኔ ስላስተዋወቅኩሽ ከዚህ በፊት እሱ ጋር አድርሻል ማለት ነው። አረ በስመ አብ በይ። ምን ነው ራሂል? ታዲያ ከዚህ በፊት አድርገሽው ማታውቂ ከሆነ እንዴት ነው ይሄ ሀሳብ የመጣልሽ? እናንተ ሐኪም ቤት እንደሄዳችሁ እሱ እዚህ መጥቶ ነበር። ማ ሮቤል? አዎ ድምፅ ሰምቶ ነው የመጣው። የማንን ድምፅ? ወይ ራሂል አሁን ይህን ጥያቄ መጠየቅ ነበረብሽ። የማንን ድምፅ ሰምቼ መጣዋልሽ? ያው የማን እንደሚሰማ እኮ ይታወቃል። ቆይ እሱ የማንን እንደሰማ ነግሮሻል? አዎ። እሺ ቆይ የማንን ድምፅ ሰምቶ ነው የመጣው? እጭ ንገሪኝ እንጂ አትናገሪም እንዴ? የጋሺ ምን? ጋሺ ወይኔ ልጄን ብሎ ሲጮህ መሰለኝ የሰማው። መቀለድሽ ነው ህይወት? መቼስ ያንቺን ድምፅ ሰምቶ ላለመስማት አስቦ እንጂ ከአንቺ ድምፅ እንዴት የጋሺን ድምፅ ይሰማል? ሂጂ እሺ ከፊት ለፊት ወደዛ ነፈዝ። ፍርዬ መጣሽ? አዎ መጣሁ። ራሄልስ? ባክሽ ትልቅ ችግር ተፈጥሯል። የምን ችግር ተፈጠረ? ህይወት ቤቱን ለቃ እንድትወጣ ለማድረግ ስንሞክር ሀሳቡ እንደተወቹ ደውላ ነግራኝ ነበር። ለምን ተውኩት አለችሽ? የኔም ጥፋት አለበት እየተጸጸትኩ ነው ያለችው። እንደዛማ አይደለም። እና ሌላ ምን ምክንያት ይኖራታል? እኛ ህይወት እንድትወጣ ለማድረግ ስንሞክር ህይወት ደግሞ ዛሬ ሮቤል ጋር አድሬ ነገ ጠዋት ነው የምሄደው አለች። ምን? እኔም እንድትወጣ ብዬ ልብሶቿን ኮቶቶቿን ብሰጣት ራሄል አበደች። በጭራሽ እሱ ጋር አታድርም ያዙኝ ልቀቁኝ አለች። ለምን? ፍርዬ ራሄል ሮቤልን በጣም እንዳፈቀረችው ነገረች። በጭራሽ የኔ ልጅ እንደዚህ አታደርግ። እንግዲህ አንቺ ከመምጣትሽ በፊት የተፈጠረው እውነት ይሄ ነው። ለአንተ አፏን ሞልታ አፈቅረዋለሁ አለች። እኔም ስሰማ እንደዚሁ እንዳንቺ ደንግጫለሁ። እኔ ይሄን በጭራሽ አላምንም። ፍርዬ እኔም እንድታምኚኝ አልጠበቅኩም፣ ግን ደግሞ እውነታውን እንድታውቂ ነው የነገርኩሽ። አሁን የት ነው ያለችው? የህይወትን ኮተት ሰብስባ መኝታ ቤቷ ገብታ ቆልፋለች። አባይ ምን አባሽ ፈልግሽ? ቆይ አንተ ለምንድን ነው ፍርዬ የማታምንክ? ምን አባሽ ያገባሻል? እሺ ወረኛ። ደህና ዋል አባዬ። እማዬ የኔ ልጅ ደህና ነሽ? ደህና አይደለሁም እማ። የኔ ልጅ በጣም ጥሩ ውሳኔ ነው የወሰንሽው። እቺ ልጅ ግን እንደማልወዳት ማወቅ አለብሽ። የግድ ሁሉንም ሰው መውደድ አይጠበቅብሽም። እማዬ አንቺንም ስለዋሾሽ በጣም ይቅርታ። ዝም ብለሽማ አትዋሽኝም። አንቺ እኮ የሆነ ውሸት ለመዋሸት ምክንያት ይኖርሻል። በእርግጥ በጣም ተናድጄ ነበር። ልጅቷ በጣም ስለምትከብደኝም ሊሆን ይችላል። ሌላ የምትነግሪኝ ነገር አለ? ሌላ ምን? ያው ከዚህ ጉዳይ ጋር በተያያዘ እናትሽ ማወቅ ያለባት ነገር አለ? ይሄው ነው፣ ሌላ ምንም ነገር የለም። አንቺ ግን ደህና ነሽ አይደል? አዎ ደህና ነኝ።
እሺ የኔ ውድ በጣም ነው የምወድሽ። የወሰንሽው ውሳኔ የትልቅ ሰው ውሳኔ ነው። አመሰግናለሁ እማዬ። እኔ የምልህ ከየት ሀገር ነው የመጣው? እዚሁ ማለቴ ወላጆች የሉም? ኧረ አሉ። ታዲያ ለምንድን ነው ተማሪ የሆነ ቤት ተከራይተህ የምትኖረው? ከእንጀራ እናቴ ጋር መግባባት ስላልቻልኩኝ። እናትህ የት ሄዳ ነው እንጀራ እናትህ ቤቷ አይገባችሁ? ይቅርታ፣ ይህ ሁሉ ጥያቄ ምንም በተመለከተ ነው። ምን ነው ችግር አለው እንዴ? አንድ ሰው ከመሬት ተነስቶ ድንገት በጥያቄ ሲያጣድፍ ግራ ያጋባል። ምን ግራ ይጋባል? ለጥያቄዎቼ መልስ መስጠት ካልቸገረ መመለስ ነው። በእርግጥ ምንም አይነት መጥፎ ጥያቄ አልጠየቀኝም። እኔ የምልህ ሮቤል፣ ምን ፈልገህ ቤት መጥተህ ነው ህይወት ሻይ በጨው የሰጠች? ኧረ ሻይ በጨው አልሰጠችኝ። ሮቤል፣ ቤቴ መጥተህ ሻይ ተፈልቶልህ እንደነበረ በሚገባ ነው የማውቀው። ህይወት ለእኔ ሻይ በጨው አልሰጠችኝ። እኔ ነኝ ከመሬት ተነስቼ ሻይ በጨው እንደሰጠችኝ የተናገርኩት። ለማን ነው የተናገርከው? ለራሄል። ራሄል አብራኝ ነበረች። እሺ ምን ፈልገህ ነበር የሄድከው? እኔ አንተን ፈልጌ ነበር የሄድኩት። ከዛም በኋላ ደግሞ ራሄል ቁጭ በል አለች። ቁጭ ብለን እየተጫወትን ህይወት ደግሞ ሻይ አፍልታልን ወጣች። ለምንድን ነው እኔን የፈለግከው? ጋሽ ታዴ ዛሬ ምን ተፈጥሮ ነው? መርማሪ ፖሊስ ሆንክብኝ። ሮቤል፣ እኔን ለምን ነበር የፈለግከኝ? ፎቶ ስለማነሳው ስለምጠይቅ ነበር። እና ህይወት ምን ያህል ብትቀራረቡ ነው ሻይ በጨው የሰጠች? እሷ ሻይ በጨው አልሰጠችኝ። እኔ ነኝ እንደዚህ ያልኩት። ዛሬ ህይወት ምን እንዳለች ሰምተሃል? አልሰማሁም። ከራሄል ጋር ተጣልተው ቤቱን ልቀሽ ውጪ ስትባል ምን እንዳለች ታውቃለህ? ከሮቤል ጋር አድራለሁ ነበር ያለችው። አትልም። ከዛ ደግማ እንደው ምን እንዳለች ታውቃለህ? እሱ ጋር እኖራለሁ። ህይወት በጭራሽ እንደዛ አትልም። በጣም ታውቃታለህ ማለት ነው። ጨዋና ስነ ስርዓት ያላት ሴት እንደሆነች በሚገባ አውቃለሁ። እሺ ሌላስ ምን ታውቃለህ? አንድ የተረገመ ሰውን አባቷ ለማድረግ የምትዳክር ምስኪን ሴት እንደሆነች አውቃለሁ። ምን አልክ? አንድ የተረገመ ሰውን አባቷ ለማድረግ የምትዳክር ምስኪን ሴት እንደሆነች አውቃለሁ። ስለዚህ ጉዳይ አንተ እንዴት አወቅ? ጋሽ ታዴ አሁን የሚሄድበት ቦታ አለ። ከቻሉ ሌላ ቀን እንጫወታለን። ህይወት ህይወት፣ ወይ ፍርዬ መጣሽ እንዴ? አዎ ህይወት ነይ እስቲ ቆይ አንዴ ቁጭ በይ ፈልጌሽ። ምን ነው ትይ ፈለግሽኝ እንዴ? እኔ የምልሽ ህይወት ልጄን ለምንድን ነው የደበደብሻት? አረ ፍርዬ እኔ እኮ ምንም አልነካዋትም። ህይወት እኔ በጣም እንደምወድሽ ታውቂያለሽ። ልጄን ሲነኩብኝ አልወድም። ማንም ሰው ልጄን በክፉ አይኑ እንኳን እንዳይብኝ አልፈልግም። ወይ ፍርዬ እኔ እኮ ምንም አልነካዋትም። ግንባሯን ግን አይተሻል? ፍርዬ ነገሩን ከመሰረቱ አውቀሻል ግን? ቆይ ደግሞ ከመቼ ወዲህ ነው እዚህ ቤት ለመጣ እንግዳ ሻይ በጨው የሚሰጠው? እንደዚህ ማድረግሽ በጣም ብልግና ነው። ፍርዬ እኔ እኮ ሆን ብዬ አይደለም ስኳር መስሎኝ ነው። እንዴ ህይወት ደቃቅ ጨውና ስኳር ደግሞ በምን ተገናኝቶ ነው? እሺ ይቅርታ አድርጊልኝ። ደግሞ እዚህ ቤት እስካለሽ ድረስ የራሄልን እንግዶች በአክብሮት ነው ማስተናገድ ያለብሽ። እኔ መቼ አስከፍቻቸው ነው ፍርዬ? ቆይ እሷን ብሎ ለመጣ ሰው ሻይ በጨው መስጠት ምን የሚሉት ንቀት ነው? ሮቤል የመጣው እሷን ብሎ ነው እንዴ? በቃ ከኔ ጋር እንደተዋደድን እዚህ ቤት መቆየት ከፈለግሽ ልጄንም ሆነ ባለቤቴን ልታከብሪያቸው ይገባል። አረ ፍርዬ እኔ እኮ ጋሽ ታዴን እንዳባቴ ራሄል እንደ እህቴ ነው የማያቸው። ደሞስ እንዴት ነው እነሱን ጠልቼ አንቺ መውደድ የምችለው? በቃ አሁን ተይው ፍርዬ። እውነት እኔ እንደዚህ አይነት መጥፎ ልጅ ከሆንኩኝ አሁኑኑ ከዚህ ቤት ወጥቼ እሄዳለሁ። በቃ አልኩሽ እኮ አታልቅሺ። የት ሄዳለሁ ብዬ ሳስብ ሮቤል ትዝ አለኝ። ከዛ ሮቤል ጋር ሄዳለሁ ስል ራሄል እንዳልሄድ ከለከለች። እሷ ደግሞ ለምንድን ነው የምታስቀርሽ? ያው ተከራይ ከምታስቸግር እኛው እንችላታለን ብላ ነው የሚሆነው። ለመሆኑ አንቺ እንዴት እሱ ጋር ሄዳለሁ አልሽ? የት ሄዳለሁ ብዬ ሳስብ ድንገት አፌ ላይ መጥቶ ስሙን ጠራሁት።
ድንገት ትዝ ካለሽ ቀጥታ ወደሱ መሄድ ትችይ ነበር። ለምንድን ነው ስሙን የጠራሽው? መጥራት አልነበረብኝም እንዴ? ሲጀመር አንዲት ወጣት ሴት የማታውቀው ተከራይ ቤት ሄጄ አድራለሁ ማለቷ ስህተት ነው። ፍርዬ እባክሽን ይቅርታ አድርጊልኝ። በጣም ትልቅ ስህተት ነው የሰራሁት። ከልጁ ጋር ትተዋወቃላችሁ እንዴ? አንድ ቀን ራሄል አስታውቀኛለች እና አንዳንድ ጊዜ ስንገናኝ እኔ ራሄል እሱ ሆነን ትምህርት ቤት እንሄዳለን። ከዛ የዘለለ ግንኙነት የለንም። እኔ በጣም የምጠላው ነገር ገና ሳያድጉ ወንድ ላይ ፊት የሚሉ ሴቶችን ነው። አርፈሽ ትምህርትሽን ተማሪ። እኔ ነግሬሻለሁ። እሺ ፍርዬ። ይሄ ነገር ውሸት ይሁን እውነት ማረጋገጥ አለብኝ። የዘንድሮ ወንድ እንደው ሴት ሲያገኝ በሽታ ማስያዝና ዲቃላ ማሳቀፍ ነው ትርፉ። ቆይችን አንድ ፍሬ ልጅ ይዞ አሁን አንድ ነገር ቢያረጋት ምንድን ነው የሚውጠኝ? ህይወት አደከምሽኝ እኮ። የት እየሄድሽ ነው? ወደ ሱቅ እየሄድኩ። እንዴት ሆንሽ? ምንም ድምፅ ሳታሰሙ እዛው አስቀሩሽ እንዴ? ፌስታሊን ይዘው ታደለና ራሄል ውጪ ሲሉኝ ሮቤል ጋር ሄጄ አድራለሁ አልኳቸው። ከዛ በኋላ ራሄል አበደች። አበደሽ ማለት? ያው ለእኔ አስባ እሱ ጋር ማደር የለብሽም አለችኝና ሀሳባቸውን አስቀየረች። እኔ ጋር ብታድሪ ምን ትሆኛለሽ ብላ ነው የከለከለችሽ? እኔ እንጃ። እሱን እሷ ብትነግረህ አይሻልም? እቺ ምቀኝ እንዴ! እኔ ለመጠበቅ እኮ ነው እንደዛ ያደረገችው። ከኔ ነው የምትጠብቅሽ? እንግዲህ የሆነ ነገር ብታውቅ እንጂ አንተ ጋር እንዳልሄድ አታስቆመኝም። እኔም በጣም ነው የተበሳጨሁባት። አጋጣሚው ከዛ ቤት የምትወጪበት ይሆንልሽ ነበር። እኔ ከዛ ቤት የምወጣው አባቴ ልጄ ብሎ ሲጠራኝና ልጄ ብሎ ለሰዎች ሲያስተዋውቀኝ። ህይወት ቆይ ለምንድን ነው በጭራሽ ሊሆን የማይችል ነገር እያሰብሽ ራስሽን ስቃይ ምከችው? እኔም እንደማስደርግ አውቃለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ተሸንፌማ ከዛ ቤት በጭራሽ አልወጣም። የኔ ውድ። አቤት። የፍቅር ጓደኛ አለሽ እንዴ? የምን ጓደኛ? የፍቅር ነው። ለምን ጠየቅሽ? ቀደም ስመጣ ካንቺ የምታንስ ልጅ ከወንድ ጋር ተንጠልጥላ ሳያት በጣም አዘንኩ። ለምንድን ነው ያሳዘነሽ? በዚህ እድሜዋ ከወንድ ጋር ተንጠልጥላ ሳያት ከወንድ ልጅ በሆኑ እድሜዋ በሽታና እርግዝና እንጂ ምን ልታገኝ ነው ብዬ በጣም አዘንኩ። ከወንድ ጋር አብሮ ሄደ ሁሉ ግንኙነት አለው ማለት ነው? የኔ ልጅ አንዲት ሴት 25 ዓመት እስኪሞላት ድረስ ስሜቷን፣ ጓደኞቿን፣ ራሷን፣ ፍላጎቷን ሁሉን ነገር መቆጣጠር ከቻለች ዓለምን ሁሉ መቆጣጠር ትችላለች። ፍቅር ከያዛትስ? በአስራዎቹ እድሜ ውስጥ ያለች ሴት ከወንድ ጋር የሚደረግ ግንኙነት ትርፉ በሽታና እርግዝና እንደሆነ ማወቅ አለባት። እንዴ ኬት እያመጣችሁ ነው? በቃ እኔ ልሂድ፣ ስራ አለብኝ።
አይ ራሄል፣ ዛሬ ግቢ ውስጥ አላየሁክም። ትምህርት ቤት ነበርኩ። ታዲያ ከየት እየመጣህ ነው? ሱቅ ደርሼ ስመጣ አገኘሁት። ሮቢ፣ ለምን ግን ወካ እናደርግም? እሺ። እቺ ልጅ ግን እንደ ገጠር ልጅ የዋህ መስላህ እንዳትሸወድ። ኧረ እኔ ራሱ በጣም አደገኛ ልጅ እንደሆነች አውቄያለሁ። እንዴት አወክባት? ባለፈው ሻይ በጮ የሰጠችኝ ለምን እንደሆነ አልገባሽም? ለምንድን ነው? ከአንቺ ጋር ተግባብተን ስንሳሳቀን ታውቁ። አይገርምም? እኔም እኮ ለዛ እንደሆነ ገብቶኛል። ለካ አንተም አስተውልሃል። ከአንቺ ጋር የተጣላችሁ ጊዜ እኔ ደንግጬ እየሮጥኩ ስመጣ ላይ ስትጠመጠምብኝ እንዴት እንደደነገጥኩ ብታይ። ቆይ አንተ የማንን ጩኸት ሰምተን የመጣኸው? ራሄል ደግሞ አሁን ይህን ጥያቄ እኔን ጠይቅኛለሽ? እሷ ምን እንዳለችኝ ግን ታውቃለህ? እርግጠኛ ነኝ የኔን ድምፅ ሰምቶ ነው የምትልሽ። ኧረ አይደለም፣ የታዴን ድምፅ ሰምቶ ነው የመጣው አላለችኝም? አሁን ያንቺን ድምፅ ሰምቶ ነው የመጣው ብትልሽ ምን ችግር አለ? እቺ ምቀኛ። ቆይ እሷ ግን ምን አስባ ነው? አንቺ ትያለሽ ብዬ ስለማላምን እንጂ ስለ አንቺ ብዙ መጥፎ ነገሮችን ነግራኛለች። ምን አለች? በተለይ ስለ እኔ አለች ብላ የምትነግሪኝ ነገሮች ለጆሮ ነው የሚቀፍ። ማ እኔ? አንቺ ግን ስለ እኔ እንደዚህ አይነት ነገር ብለሽ አታውቂም አይደል? ባለጌ አይደለች? አንተ እኮ ከሷ ጋር ይሄን ሁሉ ነገር ማውራት አይገባህም። ሰራተኛ አይደለች? እኔ ምን አውቅ? እኔ እኮ ፈልጌ አይደል። አሁን ለምሳሌ ሱቅ ብዬ ነው፣ እሷ ግን እየሮጠች መጣች ነገረች። ፍርዬ። አቤት። ምን ነው? ምን ሆነሻል? እንደው እባክህ የዚህ ልጅ ነገር በጣም እያሳሰበኝ ነው። እኔም ስለሱ ላወራሽ ነበር። ቤቱን እንዲለቅ እፈልጋለሁ። መጀመሪያ ልጃችን ከሱ የያዛት ፍቅር ምን ያክል ጠንካራ እንደሆነ ማወቅ ነው ያለብን። የኔ ልጅ እንደዚህ አይነት ነገር የለባትም። ደግሞ ማን ነው ያለው? ታደለ። ህይወት እንዳትሄድ ያደረገችው ሮቤልን ስላፈቀረች ነው ብለህ ለመናገር እንዴት ደፈርክ? ራሷ እኮ ነች ለኔ ንገረች። ራሄል ህይወት ከዚህ ቤት እንዳትሄድ የፈለገችው እሷ ጥፋተኝነት ተሰምቷት እንጂ ሮቤልን ወድ አይደለም። ማን ነው ደግሞ እንደዛ ብሎ የነገረሽ? ራሄል ራሷ። እና እኔ ፈጥሬ ነው ሮቤልን ምክንያት ያደረኩት? ምን ለማግኘት ነው ግን እንደዚህ አይነት አስቀያሚ ምክንያት የምትፈጥረው? ስሚ ፍርዬ፣ ልጃችን የ18 ዓመት ልጅ ነች። በዚህ እድሜዋ ላይ ደግሞ ፍቅር ይዛት ይችላል። ይሄውልህ በዚህ እድሜዋ ትምህርቷን መማር ነው ያለባት። እሺ ፍቅር ቢይዛት ምን ልታደርጊ ነው? እኔ ፊት እንደዚህ አይነት ወሬ እንዳታውራ እኮ። ለምን? ምክንያቱም አንዲት ሴት ልጅ ከ25 ዓመቷ በፊት እንደዚህ አይነት ግንኙነት ውስጥ መግባት እንደሌለባት ነግሬያታለሁ። መች ነው የነገርሻት? ዛሬ። እሺ ዛሬ ነው የነገርሻት። ከዛሬ በፊት ፍቅር ይዟት ቢሆንስ? ስለዚህ ምክርሽን ዛሬ ከውስጧ አጥቦ ያጠፋዋል ማለት ነው። በዚህ እድሜዋ ፍቅር ያዛት ማለት እኮ በበሽታ የመያዝ እድሏ በጣም ከፍተኛ ነው። ይሄ ደግሞ ከየት የመጣ እውቀት ነው? እሺ ታዴ፣ በሽታው በከፍተኛ ሁኔታ እየተስፋፋ ነው። በሀገራችን ደረጃ ደግሞ ከ20 ዓመት በታች ያሉ ወጣቶች ስለዚህ በሽታ ምንም አይነት ግንዛቤ የላቸውም። ፍርዬ ልክ ነሽ። አሁን ችግሩ አሳሳቢ ደረጃ ላይ ደርሷል። በሽታ የሚይዘው ደግሞ ጥንቃቄ በጎደለው ግንኙነት ነው አይደል? ታዳጊ ወጣቶች እኮ ከበሽታ ይልቅ የሚያስፈራቸው እርግዝና ነው። ፍሬ፣ የኛ ችግር ራሄል ጥንቃቄ የጎደለው ግንኙነት ማድረጓ ነው እንዴ? ይሄው ለእድሜያቸው ያልደረሱ ታዳጊ ልጆች ልቅ የሆነ ግንኙነት ውስጥ የሚገቡት ፍቅር በሚሉት ተልካሻ ምክንያት ነው። እና ታዲያ ፍቅር የያዛት ልጃችንን እንዴት እንርዳት? ራሄል ፍቅር አልያዛትም። ህይወትዬ እባክሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ ፍርዬ? ራሄል ሮቤል እንደምትወደው ታውቂ ነበር? ኧረ እኔ አላውቅም። እሺ ቆይ ያኔ አንቺ ሮቤል ጋር አድራለሁ ብለሽ ስትሄጂ ምንም ነገር ስትል አልሰማሻትም? ኧረ እንደዚህ አይነት ነገር ካፍ አልወጣም። እሺ በቃ ዛሬ አንድ ነገር ታደርግልኛለሽ። አንቺን ሂጂና ሮቤል ጋር ደሪ ይልሻለሁ።
ከዛ ከሷ አንደበት የሚወጣውን መስማት ፈልጋለሁ። እኔስ ፍርዬ? አንቺ ችግር የለውም ትመለሻለሽ። የእሷን ስሜት ብቻ ማወቅ ስለፈለኩ ነው። እሺ ቆይ አንቺ ምን አይነት ባለጌ ሴት ነሽ? ማን? እኔ? አዎ አንቺ። ቆይ ምንድነው ከኔ ጋር ያለሽ ችግር? ቆይ ምን አደረኩሽ? ቆይ ለምንድነው እየሄድሽ ለሮቤል ስለኔ መጥፎ ነገር የምትነግሪው? ቆይ ካንቺ ጋር እኔ ስለሷ አውርቼ አውቃለሁ? አረ እኔ ምንም አላወራሁም። ዝጊ ወደዛ ክፍታፍ። ደግሞ አንቺም ሰውንሽ የኔን ስም ለማጥፋት ትሞክሪያለሽ? ራሂል ለምንድን ነው ስነ ስርዓት የማይኖርሽ? ስርዓት? እኔ ነኝ ስርዓት የሚኖረኝ? አዎ አንቺ ከመሬት ተነስተሽ ዝም ብለሽ የተሳደብሽ ነው ያለሽ። እኔ እንዳንቺ ባለጌ አይደለሁም የምሳደበው። አሁን እቃሽን ሰብስበሽ ከዚህ ግቢ ውጭ፣ ሁለተኛ እዚህ ግቢ እንዳትደርሽ። ቆይ አንቺ ማን ሆነሽ ነው እኔ እንደዚህ የምትናገሪ? እኔ ላንቺ ንግስትሽ ነኝ። ምንድነው? እትዬ ቆይ እቺ ልጅ ምን አድርጊ ነው የምትለኝ? ደግሞ ምን ሆናችሁ? ራሂል ነካችሽ? አሁንም ነካችሽ? ኧረ ጫፌን አልነካችኝም አባዬ። እቺ ባለጌ ያለፈውን ስህተቷን ይቅር ብላት አሁን ደግሞ እየዞረች ስሜን ማጥፋት ጀምራለች። ምንድነው የተፈጠረው? እስኪ ተረጋጉና ንገሩኝ። እቤት እያስተካከልኩ እያለ መታ ተሳደበች። እናንተ ከወጣችሁ ሰዓት ጀምሮ እኮ ከቤት አልወጣሁም። እማዬ ለምን እንዳስቀሯት አንቺ ታውቂያለሽ። አሁን ውጪ ወካ አድርጌ ልምጣ ብዬ በወጣ ራሂል አርግዛ አስወርዳለች እያለች እያስወራች ነው። ማን ነው እንደዚህ ብሎ ያወራው? እቺ እባብ ነች። አንቺ እንዴት አባሽ ብትደፍሪ ነው ልጄን እንደዚህ ብለሽ የምትያት? ህይወት ዝም በይ። አሁን ቀጥ ብለሽ ከቤቴ ውጭልኝ። ሁለተኛ አይንሽን ማየት አልፈልግም። እትዬ እባክሽ በዚህ ጨለማ የት ሄዳለሁ? ሄደሽ ገደል ግቢ። ሁለተኛ ልጅ አጠገብ ብትደርሺ እደፋሻለሁ። አረ እኔ ምንም ያልኩት ነገር የለም። በዚህ ጨለማ የት ወድቃለሁ? ያው ሂጂ ሮቤልሽ ጋር ሄደሽ ደሪ። ሂጅ ቀጥይ። እማዬ እዚህ ግቢ ውስጥ መቆየት የለባትም። የኔ ልጅ የፈለገችበት ትደር፣ ብቻ ከዚህ ቤት ትውጣልኝ። እማዬ እንዴት አምነሽ እዚህ ግቢ ውስጥ ትደርት ያለሽ? በጭራሽ እዚህ ግቢ ውስጥ ማደር የለባትም። የኔ ልጅ አታስቢ። አሁኑ ውጭ አውጥቼ ነው የምሮራት። እዚህ ግቢ እንዳለሽ ቀጥ ብለሽ ውጭ። እሺ በዚህ ጨለማ ወዴት ነው የምሄደው? አላቅልሽም። ገደል ግቢ። ገደልማ አልገባም። ዛሬ ማታ ሮቤል ጋር እደራለሁ፣ ነገ ጠዋት እሄዳለሁ እናቴ ጋር። ህይወት እገልሻለሁ። እሺ ሮቤል ፊት ባሽ እገልሻለሁ። እሺ ቁጭ በይ። ተረጋጊ። ምን እየሆንሽ ነው? እማዬ እሱ ቤት ሄዳ እንድታደር አልፈልግም። ታዲያ ያስወጣት ከግቢው። እሺ ተረጋጊ። አንቺ ሮቢ ያቾሪኝ እዚህ መጣለች እንዴ? አዎ እዚህ ነኝ። ከዚህ የምታስወጪኝ ነው? ሮቢ እሷ ደግሞ እዚህ ምን ትሰራለች? በዚህ ጨለማ የት ሂድ ብላችሁ ያስወጣችሁ? እና ዛሬ ከእሷ ጋር ለማድረግ ፈልገህ ነው? አባዬ ምንድን ነው የምትለው? መቼ ሳይኔ እያየ ጅቢ ብላት ብዬ ውጭ አግተዋትማ። ሮቢ እሷ እንዲህ አይነት መጥፎ ሴት እንደሆነች እያወቅ እንዴት እዚህ ታሳድራታለህ? ለሊት የሆነ ነገር ብታደርግ እሷ እዚህ ታድራለች፣ እኔ ደግሞ ውጭ። አዎ እንደዛ ነው ማድረግ ያለብን። የኔ ልጅ በል ይሄን አጋጣሚ አግኝተህ እንዳታስረግዛት። እንዴ እማዬ ምን እያልሽ ነው? አዋ ልጄ የቸገራትን ሴት አግኝቶ ማን ይምራል ብለሽ ነው? ታዲያ እሱን አስበሽ ነው በጨለማ ከቤት ያስወጣሽ? በል አሁን በሩ እንደተከፈተ ወደ ማደሪያ ሂድ። እያየነ ቆይ ምን ተፈጥሮ? ከየት ነው ያመጣችሁ የሙሉ ውሸት? ቆይ ሰው እንዴት ሰውን ለመወንጀል ይህን ያክል ውሸት ይዋሻል? በቃ አሁን አንቺ ተረጋጊ። ይሄ ነገር እኮ እንደሚፈጠር አስቀድሞ ይታወቃል። በዚህ ያክል የከፋ ነገር ያጋጥመኛል ብዬ አላሰብኩም።
ምንድነው ራሄል? ተረጋጊ እንጂ ቁጭ በይ። እንዴት ያስገባታል? ያንን ሁሉ ውሸት ነግረው እንደዛ ስሙን አጥፍታ። ቆይ አንቺ ለምንድነው እንደዚህ የተጨናነቅሽው? ኧረ እኔ አልተጨነኩም። አሁን ታዲያ ምን እየሆንሽ ነው? አብሯት ማደር የለበትም። እዛ ቤት ካደረች ትገለዋለች። እሱ ፈልጎ ካደረ አንቺ ምን አገባሽ? ምን ስለሆንሽ ነው በዚህ መጠን የምትጨነቂው? እናቱ ስለሆንኩ ነው የምጨነቅለት። እናቱ? እማዬ እኔ እንዳልጨነቅነት የምትፈልጊ ከሆነ ያቺን እባብ ከዚህ ግቢ ያስወጥተሽ ወርውሪያት። እሱ ፈልጎ ያስገባትን ሴት እኛ ምን ቤት ነን አውጣና ጣል የምንለው? በገዛ ቤቱ የፈለገውን ማሳደር ይችላል። አንቺም ስለኔ መጨነቅሽን አቁሚ፣ ምክንያቱም እኔም ስለሱ መጨነቄን አላቁምም። ራሄል በጣም እያበሳጭሽኝ ነው። እኔ በተጨነቅኩት አንቺ ምን አበሳጨሽ? አንቺ ምን ስለሆንሽ ነው በዚህ ልክ ለሱ የምትጨነቂው? አፍቃሪ ስለሆነ። ምን? አዎ ሮቤልን በጣም አፈቅረዋለሁ። ሽጉጥ የለሽም? ለምን በሽጉጥ አትገኝኝም? አሁኑኑ ግቢና ተኝ። አልተኛም። ያቺ እባብ እዛ ቤት እስካለች ድረስ አልተኛም። ፍቅር ተያት፣ ተረጋጊ። እንዲህ የሆነች እያየሁ ምኑን ነው የምትዋት? እና እሷን በመምታትና በመቆጣት የያዛትን ፍቅር ማስለቀቅ ትችያለሽ? እሷ እኮ ገና ሕፃን ልጅ ናት። በዚህ እድሜዋ ለወንድ እንደዚህ ስትሆን እንዴት ዝም ብዬ ያለው? ቆይ አንቺ ፍቅር ይዞሽ አያውቅም? ለምንድን ነው ፍቅር ስለያዛት ሴት ሲወራ እንደዚህ የሚያደርግሽ? ፍቅር ወስዶ ገደል ነው የሚከትሽ።